ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ቅዳሜ ስፖርታዊ መረጃዎችን ከአሁን ስፖርት አጠናቅረን ይዘን ቀርበናል። ዛሬ በርካታ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎች አሉ። አርሰናል በሜዳውና በደጋፊዎች ፊት ምሽት 1 ሰዓት ተኩል ላይ የሚያደርገው ጨዋታ ይጠበቃል። እኛ ስቱዲዮ በገባንበት ሰዓት ደግሞ ማንቸስተር ሲቲ ጨዋታውን እያደረገም ይገኛል። ሌሎች በርካታ ጨዋታዎችንም የምንመለከት ይሆናል። ነገ ደግሞ ኒውካስል ዩናይትድ ከማንቸስተር ዩናይትድ የሰንዴይ ደርቢን የምንመለከት ይሆናል። ይህም ጨዋታ ከባድ እንደሆነ እየተገለጸ ይገኛል። አንዳንድ መረጃዎችም ለዛሬ የምንሰጣቸው ይሆናል። ነገር ግን በነገው ጠዋት ፕሮግራሞቻችን ሰፋ ያለ ፕሮግራምን በዚህ የተያዘ መረጃን የምናቀርብላችሁ ነው የሚሆነው። በክለብ መረጃዎቻችንም የተለያዩ የክለብ መረጃዎችን ይዘን ቀርበናል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ቶተንሃም፣ ሪያል ማድሪድ፣ ባርሴሎና የመሳሰሉ ክለቦችን መረጃ ይዘን እየቀረብን ነው የሚሆነው። እናንተም እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። አንድሬ ኦናና ካለ ደህንነት አይሰማም ብሏል። የቀድሞ የማንቸስተር ዩናይትድ ታሪካዊ ግብ ጠባቂ ፒተር ሽማይክል አንድሬ ኦናና በግብ ጠባቂነት ሲሰለፍ ደህንነት እንደማይሰማ ገልጿል። አንድሬ ኦናና ጎል ውስጥ ካለ በጭራሽ ደህንነት አይሰማም ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው እንዲሁም ደግሞ በረኛ የነበረው ፒተር ሽማይክል ሀሳቡን ሰጥቷል። አክሎም አሰልጣኝ ሩበን አሞሪም መፍታት ያለበት ብዙ ችግሮች አሉበትም በማለት ሀሳቡን በትላንትናው ዕለትም የሰጠ ሲሆን አንዳንድ ተጫዋቾች ለይቼ መተቸቴ ቢያሳፍረኝም ነገር ግን እነሱ ለማየት አያስደስትም፣ ስጋት ውስጥ ይከተዋል። ሁልጊዜ ተቃራኒ ቡድን አጥቅቶ ሲመጣ ትፈራለህ ሲል ሀሳቡን ሰጥቷል። ፒተር ሽማይክል በዛሬው ዕለት ማንቸስተር ዩናይትድ ራስመስ ሆይሉንድን ለማስፈረም ከ52 ሚሊዮን ፓውንድ በታች የመቀበል እቅድ የለውም ተብሏል። የሴሪያው ክለብ ጁቬንቱስ ጀምሮ ሌሎች የጣሊያን ሴሪያ ክለቦች በርካቶቹ ይፈልጉታል። በአሁኑ ሰዓት ላይ የተጫዋች ከማንቸስተር ዩናይትድ የመልቀቅ እድሉም ሰፊ እንደሆነ ቱቶ መርካቶም አስነብቧል። የዋጋ ቅናሽ ማድረጋቸው አይቀሬ እንደሆነም እየተዘገበ ይገኛል። ከሳምንታት በፊት ማንቸስተር ዩናይትድ የታይለር ዲብሊንግ ዋነኛ ፈላጊ እንደሆነና ቅዱሳንም በዚህ ድንቅ ታዳጊ ላይ 100 ሚሊዮን ፓውንድ የዝውውር ዋጋ መለጠፋቸው አስነብባች ናቸው ነበር። ሆኖም ግን ተጫዋቹ ሳውዛምፕተን እያቀረበለት የውል ማራዘሚያ ውድቅ ለማድረግ እንዲሁም ደግሞ በማንቸስተር ዩናይትድ በኩል ያለውን ጠንካራ ፍላጎት ለማስተናገድ እየተዘጋጀ ሲሆን በተጨማሪም ቅዱሳኖቹ ተጫዋቹ በ35 ሚሊዮን ፓውንድ ይለቅ ዘንድ ፈቃዳቸውን እንደሚሰጡት ይጠበቃል ሲል ካች ኤንድ ኦፍ ሳይድ አስነብቧል። አሁን ላይ እየወጡ ባሉ ዘገባዎች መሰረት ከሆነ በነገው ዕለት የሚደረገው ጨዋታ አልታይ ባይንደር ቆሞ ሆኖ የሚሰለፍ ሲሆን በጨዋታው ድንቅ ብቃት እያሳየ የሚቀጥል ከሆነ ግን በሐሙሱ ጨዋታ አንድሬ ኦናና ወደ ቦታው ይመለሳል ተብሏል። አንድሬ ኦናና በሐሙሱ ጨዋታ የመሰለፍ እድሉ ሰፊ የሆነ ሲሆን በነገው የኒውካስል ዩናይትድ ጨዋታ ላይ ግን ሁለተኛ በረኛ የሆነው አልታይ ባይንደር በኒውካስሉ ጨዋታ ይሰለፋል ሲል ነው መረጃዎች እየወጡም የሚገኙት። አሰልጣኝ ፔፕ ጋርዲዮላ አመቱን በጥሩ እንጨርሳለን ሲሉ ሀሳባቸውን ሰጥተዋል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው በቀጣይ የሚያደርገውን ሁሉንም ጨዋታዎች ማሸነፍ እንዳለበትም አሳስበዋል። 7 ጨዋታዎች ቀርተውናል፣ ግዴታ 21 ነጥቦችን መውሰድ አለብን ያሉት አሰልጣኝ ፔፕ ጋርዲዮላ ሊጉን ለማሸነፍ ሁሉንም ነጥብ ማሸነፍ እንፈልጋለን። አሰልጣኝ ፔፕ ጋርዲዮላ አያይዘውም ማንቸስተር ሲቲ የውድድር አመቱን በጥሩ ሁኔታ ይጨርሳል የሚል እምነት እንዳላቸው ገልጸዋል። ፊል ፎደን ዛሬ ላይ ይጫወታል። በማንቸስተር ዩናይትድ ጨዋታ ላይ ተጎድቷል። ፊል ፎደን በሚቀጥለው አመት የተሻለ ሆኖ ይመጣል ጥርጣሬ የለኝም ብሏል አሰልጣኝ ፔፕ ጋርዲዮላ። አሰልጣኝ አንጌ ፖስት ኮግሉ መረጃ የሚያወጣውን ሰው አውቄዋለሁ ሲሉ ነው የተናገሩት። የሰሜን ለንደን ክለብ ቶተናም ዋና አሰልጣኝ የሆኑት አንጌ ፖስት ኮግሉ ከቡድናቸው ውስጥ መረጃ የሚያወጣ ሰው መኖሩን ገልጸዋል። ከቡድኑ ውስጥ መረጃ አሽልኮ የሚያወጣው ሰው አለ ያሉት አሰልጣኙ በዚህ የውድድር አመት ብዙ ጉዳቶች አድርሰውብናል ሲሉ ነው የገለጹት። አሰልጣኝ አንጌ ፖስት ኮግሉም አክሎም ነገር ግን አሁን ማንነቱን አውቀናል፣ በዚህ ውስጥ በቅርቡ ይጠፋል ሲሉ ማንነቱን ደርሼበታለሁ በማለትም ተናግሯል። ይህን ማድረግ ተቀባይነት የለውም፣ ምክንያቱም እኛ ምንም አይረዳንም፣ እነሱንም አይጠቅማቸውም፣ ተጨማሪ ችግር ሳንጨምር በቂ ችግሮች ያሉብንን ይመስለኛል ሲሉ ነው አሰልጣኝ ፔፕ ጋርዲዮላ ሀሳባቸውንም የሰጡት። አሰልጣኝ አርኔ ስሎት ሳላ አሁንም ብቃቱ እንዳለው አረጋግጧል ሲሉ ተናግሯል። የሊቨርፑል ዋና አሰልጣኝ አርኔ ስሎት መሐመድ ሳላ ውሉን በማራዘሙ መደሰታቸውን ከዌስትሃም ጨዋታ በፊት በጋዜጣዊ መግለጫቸው ላይ ተናግሯል። የሳላን ውል በማራዘማችን ደስተኛ ነኝ ያሉት አሰልጣኝ አርኔ ስሎት እዚህ ክለብ ለመቆየት ብቃቱን እንዳለው በአመቱ ውስጥ አረጋግጦልናል ሲል አስተያየታቸውን ሰጥተዋል። ደጋፊዎች እንዲሁም ደግሞ የቡድን አጋሮቹ በጣም ደስተኞች ናቸው። የሱ ወኪል ማራዘም በቡድኑ ውስጥ ጥሩ መንፈስ መፍጠርም ችሏል ሲሉ አሰልጣኝ አርኔ ስሎት የተናገሩ ሲሆን ሳላ የሚመዝነው እንደ ተጫዋቾች ነው፣ ነገር ግን
እንደ ሰውም ነው የሚያየው። እሱ ትሁትና ጠንካራ ሰራተኛ ነው። አሁን ያለበት ደረጃ ብዙ ጥረት እያደርጋልም ሲል ነው የተናገሩት። አክለውም በክለቡ አመራሮች እምነት አለኝ፣ የሚራዘመውም ውል ካለ ያራዝማሉ፣ ካልሆነም ደግሞ በጥሩ ጊዜ አማራጮችን ይመለከታሉ፣ የሚያደርጉትን ለክለቡ የሚበጀውን ነው ሲል ስለ አስተዳደሩም ሀሳባቸውን ሰጥቷል። ስለ ኢብራሂማ ኮናቴም ሲናገሩ ለእኔ ኮናቴ ከተከላካይ ውጭ ቦታ መጫወት ከፍተኛ ስጋት አለብኝ፣ ምክንያቱም እሱ ወይ ጉዳት ያጋጥማል ወይ ደግሞ ጥሩ አይንቀሳቀስም ሲሉ ሀሳባቸውን ሰጥቷል። ኢብራሂማ ኮናቴ ከኳስ ጋር ያለው አቋም ተሻሽሏል። ከዚህ በፊት ግን ጥሩ አልነበረም። ቢውላፕ ላይ ከፍተኛ መሻሻል አሳይቷል። በፉላሙ ጨዋታ ያወጣቸውን ግቦች ለማስቆጠር እንዲሁም ደግሞ እድሎችን ለመፍጠር ነው ሲሉም ሀሳባቸውን ነው መግለጽ የቻሉት። አሰልጣኝ አርኔ ስሎት በክረምት ዝውውር ላይ ስላለው ፍላጎትም ሲናገሩ አንዳንድ ተጫዋቾች ላይ ፍላጎት ካሳየው ያንን ተጫዋች ማስፈረም የለብንም፣ በክለቡ ቤት መቆየት ትልቅ ነገር ነው። እናም እንደዚህ አይነት ጥራት ያላቸውን 7 ያክል ወይም ደግሞ 8 ዓመታት በትክክለኛው አቋም ላይ የሚገኙ ተጫዋቾች በእውነቱ ማግኘት እጅግ በጣም ትልቅ ነገር ነው። እሱ እጅግ በጣም ራሱን አሳይቷል። በዚህም በመኖሩ ደስተኛ ነኝ ሲሉ ነው ሀሳባቸውን የገለጹት። ስለ ቨርጅል ቫንዳይክም ሲናገሩ ቨርጅል ቫንዳይክ በዚህ ሲዝን እያሳየው ያለው አቋም በጣም ደስተኛ ነኝ። አንዳንድ ስህተቶች ቢሰሩም ሙሉ 90 ደቂቃ ድንቅ ነው። ከዚያ የተሻለ አቋሙን እንደሚያሳየን እንዲሁም ደግሞ አምበልነትን እንደሚያገለግልን ተስፋ አደርጋለሁም ሲል ሀሳባቸውን ገልጸዋል። ሞሳላ በሊቨርፑል ቤት እየሰበራቸው ሪካርዶች እንዲሁም ደግሞ በዚህ ውድድር ዓመት እያስመዘገባቸው ያለው ሪካርዶች ዝርዝር እነሆ እናስመልክታችሁ። ሞሳላ በሊቨርፑል ታሪክ በሁሉም ውድድሮች ከ20 በላይ ግቦችን በ8 ተከታታይ ዘመናት ያስቆጠረ የመጀመሪያው ተጫዋች ሆኗል። ይህ ተጫዋች በፕሪሚየር ሊግ ታሪክ 10 እና ከዛ በላይ ተከታታይ ጨዋታዎች ላይ ጎል ያስቆጠረም እንዲሁም ደግሞ አሲስት ያደረገ የመጀመሪያው ተጫዋች ሲሆን ለ3 ጊዜም አድርጎታል ይህንን ታሪክ። ሙሐመድ ሳላ በአንድ የፕሪሚየር ሊግ ሲዝን ብዙ ጎል በማስቆጠር እንዲሁም ደግሞ አሲስት በማድረግ ሪካርዱን በ38 ጨዋታዎች 44 የግብ ተሳትፎ ማሳካትም ችሏል። ገና ጨዋታዎች ይቀሩታል፣ ወደ 6 የሚጠጉ ጨዋታዎች። በእነዚህ ላይ ደግሞ የሚካተት ወይም ደግሞ የሚያስቆጥርና አሲስት የሚያደርጉ ከሆነ ይህን ነገር በብቸኝነት የሚመራም እንዲሁም ደግሞ ሪካርዱን የሚጋራም ይሆናል። ሙሐመድ ሳላ በፕሪሚየር ሊግ ታሪክ ከእንግሊዝ ተጫዋቾች ውጪ 184 ጎሎችን በማስቆጠር ሪካርዱን ተጋርቷል። ሙሐመድ ሳላ በእንግሊዝ ፕሪሚየር ሊግ ከሜዳ ውጪ ባደረጋቸው ጨዋታዎች 27 የግብ ሙከራዎችን በማድረግ አዲስ ሪካርድም ያስመዘገበ ይህ ግብጻዊ ፈርዖን ተጫዋች ነው። በፕሪሚየር ሊጉ ታሪክ በ7 የወሩ ምርጥ ተጫዋች ሽልማትን ሪካርድም አስመዝግቧል። ሞሳላ በእንግሊዝ ፕሪሚየር ሊግ ታሪክ በ2 የውድድር ዘመናት ከ40 በላይ ግቦችን ያስቆጠረ ወይም አሲስትና ጎል ያስመዘገበ የመጀመሪያውም ተጫዋች መሆንም ችሏል። መሐመድ ሳላ በ2024-25 የውድድር ዘመን በሁሉም ውድድሮች 50 ተከታታይ ጎሎችን በማስቆጠር በአውሮፓ 5 ታላላቅ ሊጎችም የመጀመሪያው ተጫዋች ነው። በዚህ ዓመት እጅግ በጣም ጥሩ ስታቲክስ ላይ ይገኛል። ይህ ተጫዋች በዚህ ሲዝን 11 የፕሪሚየር ሊግ ጨዋታዎችን አድርጎ ጎል ወይም አሲስት ማድረግ የቻለ ሲሆን በአንድ የውድድር ዘመን ሊዮኔል ሜሲ ለባርሴሎና በ2014-15 ካስመዘገበው ሪካርድ በኋላ ይህንን ያደረገው የመጀመሪያም ተጫዋች መሆንም ችሏል። በ2024-25 ሲዝን ለሊቨርፑል ብዙ አሲስቶችንም በማድረግ አዲስ ሌላ ታሪክንም መስራት ችሏል። በርካታ ያልተነገሩ ታሪኮችን የሰራው ይህ ተጫዋች እንግዲህ እስከ 2027 ድረስ ማራዘሙ ነው ይፋ እየተደረገው። አሰልጣኝ ሚኬል አርቴታ ከባለፈው እየተሻለ መጫወት አለብን ሲሉ ተናግሯል። የአርሰናል ዋና አሰልጣኝ ሚኬል አርቴታ ሪያል ማድሪድን ውጤትን እንዳይቀለብስ ከመጀመሪያው እየተሻለ ሆነን እንገኛለን በማለት ሀሳባቸውን ሰጥቷል። ሪያል ማድሪድ ውጤቱን ሊቀለብስ ይችላል ብሎ ስለመናገሩ የተጠየቁት አሰልጣኝ ሚኬል አርቴታ የመጀመሪያው ዙር የተሻለ መጫወት አለብን ሲል መልስም ሰጥቷል። አሰልጣኝ በሚቀጥሉት ሳምንት ረቡዕ ወደ ስፔን አቅንቶ ከሪያል ማድሪድ ጋር የሻምፒዮንስ ሊግ የመልስ ጨዋታን በሳንቲያጎ በርናቦ የሚያደርግ ይሆናል። የመጀመሪያውን ጨዋታ 3-0 በኤሚሬትስ ማሸነፉ የሚታወስ ጉዳይ ነው። አሰልጣኝ ሚኬል አርቴታም ሲናገሩ ከድሉ በኋላ ቡድኑ ጉልበት ጨምሯል ሲሉ ገልጸዋል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ከዛሬው የብሬንትፎርድ ጨዋታ በፊት አስተያየታቸውን እየሰጡ ሲሆን ከሪያል ማድሪድ ጨዋታ ድል በኋላ ቡድኑ እጅግ በጣም የማይታመን ጉልበት እያሳየ ነው ሲሉ ነው የገለጹት። 2 የቅጣት ምት ስላስቆጠረው ዲክላን ራይስ የተጠየቁት ሚኬል አርቴታ ራይስን በቡድኑ ቋሚ የቅጣት ምት መቺ ለማድረግ እናወራበታለንም በማለት ነው ሀሳባቸውን የገለጹት። ከ2 ቅጣት ምቶች ምርጥ ብሎ መለየት ያዳግታል። ሁለቱም የተለየ ዓመት ነው ያሳለፉት። ሁለቱም የሚገርም ምርጥ ጎሎች ናቸው ሲል አሰልጣኙ የተናገሩ ሲሆን አክሎም ከሪያል ማድሪድ ድል በኋላ ተጫዋቹ የሰጠጣቸው እረፍት 1 ቀን ብቻ መሆኑን ነው መግለጽም እየቻሉት።
አርሰናል ተጫዋቾቹ በጥሩ ሁኔታ ላይ ይገኛሉ። በሪያል ማድሪድ ጨዋታ ላይ ጉዳት አጋጥሟቸው የነበሩት ዲክላን ራይስ እንዲሁም ደግሞ ቡካዮ ሳካ በመልካም ጤንነት ላይ መሆናቸውን አሰልጣኝ ሚኬል አርቴታ አረጋግጧል። ሁለቱም ተጫዋቾች ለዛሬው የብሬንትፎርድ ጨዋታ ዝግጁ መሆናቸውን አያይዘውም ገልጸዋል። በጨዋታው በጉዳት ላይ የሚገኙ ተከላካዮች ሪካርዶ ካላፊዮሪ በጥሩ መሻሻል ላይ መሆኑን አሰልጣኝ ሚኬል አርቴታ ተናግሯል። ካይ ሃቨርትስ በበኩሉ ከውድድር ዘመኑ መጠናቀቅ በፊት ወደ ሜዳ እንደሚመለስ ተስፋ አለኝ ሲሉ ነው የተናገሩት። የሳምንቱ ምርጥ ተጫዋችም ታውቋል። በሳምንቱ አጋባሽ የተደረጉት የሻምፒየንስ ሊግ ሩብ ፍጻሜ ጨዋታ ተከትሎ ከቀረቡት እጩዎች ውስጥ የሳምንቱ ምርጥ ተጫዋችም ታውቋል። በዚህ መሰረት የአርሰናሉ የመሃል ሜዳ ተጫዋች ዲክላን ራይስ የሻምፒየንስ ሊጉ የሳምንቱ ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጥም ችሏል። ዲክላን ራይስ አርሰናል ሪያል ማድሪድን ሲያሸንፍ 2 ቅጣት ምቶች ግቦችን በማስቆጠር የጨዋታው ኮከብ እንደነበረም ይታወሳል። በተጨማሪም የሳምንቱ ምርጥ 11ም ይፋ ተደርጓል። አርሰናል፣ ሊቨርፑል፣ ቼልሲ፣ ኒውካስል እንዲሁም ደግሞ ቶተናም እና ሪያል ማድሪድ ከዲን ሁይሰን ወኪል ጋር ተነጋግሯል ሲል ዴቪድ ኦርነስቲን በትላንትናው አስነብበዋል። የበርንማውዝ የተከላካይ የ21 ዓመት ተጫዋች በበርካቶችም እየተፈለገም ይገኛል። ማንቸስተር ዩናይትድ ተጫዋቾች ማስፈረም ይፈልጋል። ማንቸስተር ዩናይትድ በሚቀጥለው ክረምት የዝውውር መስኮት የቮልቭሱን የፊት መስመር ተጫዋች ማቲያስ ኩናን ማስፈረም እንደሚፈልግ የተገለጸ ሲሆን ቀያዮቹ ሰይጣኖች ማቲያስ ኩናን ከ10 ቁጥር ቦታ ተጫዋች አስበው ለማስፈረም ማሰባቸውን ዘ አትሌቲክስ አስነብቧል። ማንቸስተር ዩናይትድ ማቲያስ ኩናን ለ9 ቁጥር ቦታ ካሰቡ ሊያም ዴላፕ ከማስፈረም ማቀዳቸው ሊቆሙ እንደሚችል ነው የተገለጸው። ማንቸስተር ዩናይትድ የማቲያስ ኩና ደሞዝ ከፍተኛ ቢሆንም የሚለቁ ተጫዋቾች መኖራቸውን ተከትሎ ክፍት ቦታ ስለሚኖር ከባድ ላይሆንባቸው እንደሚችል ነው ዘ አትሌቲክስ ያስነብበው። ክሪስቲያን ኤሪክሰን፣ ቪክተር ሊንድሮፍ፣ ጆኒ ኢቫንስ እንዲሁም ደግሞ ቲም ሄተን በሚቀጥለው ክረምት ቡድኑን የሚለቁ ዋናኞቹ ተጫዋቾች ናቸው። ጆሹዋ ዚርክዜ ሁላችንም ከኦናና ጎን ነን ሲል ሀሳቡን ገልጿል። የቀያዮቹ የፊት መስመር ተጫዋች የሆነው ጆሹዋ ዚርክዜ ቡድናቸው ለአንድሬ ኦናና ድጋፍ እንደሚያደርግ ነው የገለጸው። ካሜሩናዊው የማንቸስተር ዩናይትድ ግብ ጠባቂው አንድሬ ኦናና ከትላንት በስቲያ ምሽት ስህተቶች ሰርቷል በሚል ከደጋፊዎች ተቃውሞ በርክቶበታል። ሁላችንም ለኦናና ድጋፍ እናደርጋለን። ጆሹዋ ዚርክዜ አንድ ቡድን ነን፣ በስህተት ምክንያት የትኛውም ተጫዋች አናገልም በማለት ድጋፉን አሳይቷል። ሪካርዶችን መሰባበር የማይታክተው ካፒቴን ብሩኖ ፈርናንዴዝን ደግሞ እንመልከት። ፖርቹጋላዊ የመሃል ሜዳ ተጫዋች ነው ብሩኖ ፈርናንዴዝ ከትላንት በስቲያ የዩሮፓ ሊግ ምሽት አንድ አሲስት በግሉ ማስመዝገብ ችሏል። በትላንትና በስቲያ ምሽቱ ላይ ያስመዘገበው አሲስት በዩሮፓ ሊግ የውድድር ታሪክ በጥሎ ማለፍ ጨዋታዎች ላይ የተደረገ 12ኛ አሲስት ሆኖ ተመዝግባለታለች። ይህንንም በዩሮፓ ሊግ ውድድር ታሪክ በጥሎ ማለፍ ጨዋታ ላይ ብዙ አሲስት ያደረገ ተጫዋች እንዲሆን ማስችሎታል። የቀድሞ የማንቸስተር ዩናይትድ እና የቼልሲ ሌጀንድ ሁዋን ማታ በመብለጥ ነው እንግዲህ ይህንን ስታቲክስ የግሉ ማድረግ የቻለው። ሌላኛው በምሽቱ ጨዋታ ላይ የራሱን ሪካርድ ማሻሻል ችሏል። በዩሮፓ ሊግ ውድድር ብዙ የጎል አስተዋጽኦ ያደረገም ተጫዋችም ሆኗል። 44 የጎል አስተዋጽኦ እንዲሁም ደግሞ በዩሮፓ ሊግ የጥሎ ማለፍ የውድድር ታሪክ ብዙ አስተዋጽኦ ያበረከተም ተጫዋች ሆኗል። 17 አስተዋጽኦ ያደረገም ተጫዋች ነው። ማንቸስተር ዩናይትድ ተመራጩ ክለብ ነው ተብሏል። የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ ብራዚሊያውን የ25 ዓመት የአታላንታ የመሃል ሜዳ ተጫዋች የሆነውን ኤደርሰንን ለማስፈረም ተመራጭ ክለብ መሆኑ ነው የተገለጸው። ማንቸስተር ዩናይትድ ለብራዚላዊ የመሃል ሜዳ ተጫዋች ለኤደርሰን ዝውውር በሚቀጥሉት ሳምንት ለጣሊያን ክለብ አታላንታ የዝውውር ጥያቄን ያቀርባል ተብሎም ይጠበቃል። ይህንንም ቱቶ ማርካቶ አስነብቦታል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በመጪው እሁድ ከኒውካስል አቻው ጋር ከሚያደርገው ጨዋታ በፊት ጋዜጣዊ መግለጫ ሰጥተውም ነበር። ኒውካስል ለመቅጠም የሚሆኑ 3 የዝግጅት ቀናት ብቻ አሉን። እናም ለዚህ ጨዋታ ስንዘጋጅ ደግሞ ብዙ ኃይል እንድናወጣ ግልጽ ነው። ይህ የበልጥ አሉታዊ ተጽዕኖ ይኖራል ሲሉ ሀሳባቸውን ገልጿል። በፕሬስ ኮንፈረንሱ ላይ ከዚህ ጨዋታ በኋላ ዳግም ለሐሙሱ ወሳኝ የመልስ ጨዋታ ዝግጁ ለመሆን እንጥራለን። ይህ ጨዋታም ከደጋፊዎችን ጋር በራስ መተማመን እንድን ለማድረግ ወደ ሜዳም እንገባለን ሲል ነው የገለጸው። ኒውካስልን ለማሸነፍ ወደ ሜዳ ነው የምንገባው። ሆኖም በእያንዳንዱ ተጫዋቾች የመሰለፍ ጉዳይ ዙሪያን ጠንቃቃ ለመሆን እሞክራለሁም ሲል ሀሳባቸውን ገልጿል። ብሩኖ ፈርናንዴዝ በኒውካስሉ ጨዋታ እረፍት እየሰጠው ይሆን ተብሎ ተጠይቀው ነበር። በዚህ ዙሪያ ግምገማ የምናደርግ ይሆናል። እናም ብዙ ጨዋታዎችን በተከታታይ መጫወት የማይችሉ ተጫዋቾቻችንን ለማሳረፍም እንሞክራለን። ነገር ግን ብሩኖ ፈርናንዴዝ ሁሉንም ጨዋታዎች መጫወት የሚችል ተጫዋች ነው። ይህ ተጫዋች እያንዳንዱን ጨዋታ መጫወትም አለበት፣ እሱ ይጫወታል ሲሉ ነው ሀሳባቸውን የገለጹት። ጆሹዋ ዚርክዜን ምርጥ ብቃቱን እንዲያወጣ ለመርዳት ያደረጉትን ነገር ሁሉ ግልጽ ነው። የእርሱ ክህሎቶች ማጥናት እንዲሁም ደግሞ ታክቲካዊ ሚናዎችን መረዳት ነበር ከሱ የሚጠበቅብን። በእርሱ መሻሻል እኔ ብቻ ሳይሆን መላው የአሰልጣኝ ስታፍ አባላት ድንቅ ሚና ነበራቸው ሲል ሀሳባቸውን የገለጹ ሲሆን ለኒውካስሉ ጨዋታ አዲስ የተለየ ቡድን ዜና የለምም በማለት ነው የተናገሩት እና በኒውካስሉ ጨዋታ ፍልሚያን ማሸነፍ የምንችልበት ቋሚ 11 ይዘን ወደ ሜዳ የምንገባም ይሆናል ሲሉ ሀሳባቸውን ገልጿል።
አሰልጣኝ ሩበን አሞሪም እንዲሁም ደግሞ ማርከስ ራሽፎርድ ውይይት እያደርጋሉ ነው የተባለው። እንግሊዛዊ የ27 ዓመት የፊት መስመር ተጫዋች ማርከስ ራሽፎርድ በአስቶን ቪላ ቤት የሚቆየው የውሰት ውል ተጠናቆ ወደ ማንቸስተር ዩናይትድ ሲመለስ ከፖርቹጋላዊ የማንቸስተር ዩናይትድ አሰልጣኝ ጋር ውይይት እያደርገዋል ተብሏል። ማንቸስተር ዩናይትድ ለቅድመ ውድድር ዝግጅት ወደ ዩኤስኤ ከማምራት በፊት ሩበን አሞሪም እንዲሁም ደግሞ በማርከስ ራሽፎርድ መካከል ውይይት ይደረጋል። በሁለቱ ወገኖች መካከል የሚደረገው ውይይት በመሀላቸው ተፈጥሮ የነበረውን አለመግባባት ለማስቀረት ታለመም ነው ሲል ዴሊ ስታር አስነብቧል። በያዝነው ሳምንት ከ21 ዓመት በታች ቡድንን ተቀላቅሎ ሲጫወት የነበረው ቺዶ ኦቢ ማርቲን ወደ ዋና ቡድን ስብስብ የሚመለስም ይሆናል። በዚህ ሳምንት ከ21 ዓመት በታች ቡድን ትላንት ምሽት የማይሳተፍ ሲሆን በዕለተ ሰንበት ከኒውካስል ላለብን ጨዋታም ወደ ስብስብ እንደሚመለስ ተገልጿል ሲል ሰንሊ በትላንትናው ዕለት ያስነበበው ሌላኛው መረጃ ነው። ሪያል ማድሪድ ዊሊያም ሳሊባን ለማስፈረምም ይፈልጋል። የላሊጋው ክለብ ሪያል ማድሪድ ፈረንሳዩን የአርሰናል የተከላካይ ስፍራ ተጫዋች ዊሊያም ሳሊባን ማስፈረም እንደሚፈልግ ከዚህ በፊት መዘገቡ ይታወሳል። እሱ ብላንኮቹ የተጫዋቹ ከፍተኛ ፈላጊ ቢሆንም ዝውውሩ በዚህ ክረምት ይፈጸማል ተብሎ እንደማይጠበቅ ዘ አትሌቲክስ አስነብቧል። ተጫዋቹ በመድፈኞቹ ቤት እስከ 2027 የሚቆይ ውል ያለው ሲሆን አርሰናል ውሉን ለማራዘም እንደሚፈልግ ተገልጿል። ሪያል ማድሪድ በበኩሉ አርሰናል አሁን ላይ የማይጠብቀው ሂሳብ ከፍተኛ መሆኑን ተከትሎ የተለመደውን የዝውውር እቅዳቸውን ለመጠቀም ማሰባቸው ነው እየተገለጸው። ሎስ ብላንኮቹ አሁን ላይ ተጫዋቹን በቅርበት በውስጥ እያነጋገሩት መቆየት በ2026 በአነስተኛ ዋጋ ለማስፈረም ማቀዳቸው ነው የተገለጸው። ይህ የማይሳካ ከሆነ ዊሊያም ሳሊባን በማሰመን ውሉ ሲጠናቀቅ በ2027 በነፃ ዝውውር ለመቀላቀል እቅዳቸውን ይዘዋል ሲል ነው በትላንትናው ዕለት የተነበበው። አሰልጣኝ ካርሎ አንቸሎቲ መጋቢት ወር ላይ ትሬንት አሌክሳንደር አርኖልድ በሚቀጥለው የዝውውር መስኮት አዲሱ የሪያል ማድሪድ ተጫዋች እንደሚሆን ተነግሯቸዋል ሲል ዘ አትሌቲክስ በትላንትናው አስነብቧል። ሪያል ማድሪድ በሚቀጥለው የክረምት የዝውውር መስኮት የመሃል ተከላካይ ለማስፈረም እየሰራ አይደለም። ካርሎ አንቸሎቲ እንዲሁም ደግሞ የአሰልጣኝ ስታፍ አባላቱ ማጠናከር እንዳለበት ቢያምኑም የሪያል ማድሪድ ቦርድ አባላት ክለቡን ለማጠናከር ገዢዎች የሚፈልጉ በ2026 ነው ተብሎ እንደሚታመን በትላንትናው ዕለት ዲዮሪ አስነብቧል። በዚህ ዓመት በመጀመሪያው አካባቢ በኤሲኤል ጉዳት የራቀው ኤደር ሚሊታው በክለቦች ዓለም ዋንጫ ላይ እንደማይደርስ ታውቋል። ነገር ግን ከውድድሩ በኋላ ለሚኖረው የቅድመ ውድድር ዝግጅት ላይ የሚሳተፍ መሆኑን ዲዮሪዮስ እንዲሁ ያስነበበው መረጃ ነው። ዳኒ ሴባዮስ ከአርሰናል ጋር በሚደረገው ጨዋታ የሚጫወት ሲሆን እሁድ በላሊጋው ከአላቬዝ ጋር የተወሰነ ደቂቃ ይጫወታልም ሲል ማርካ አስነብቧል። የ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የስፔን ላሊጋ ጨዋታዎችን ጨምሮ በርካታ የአውሮፓ ታላላቅ ጨዋታ ይደረጋል። በሌሎች ሊጎችም እነዚህን ጨዋታዎች በሰፊው የምንዳስስ ነው የሚሆነው። ዛሬ ቀን 8 ሰዓት ተኩል ጀምሮ እስከ ምሽት የሚደረጉ ጨዋታዎች አሉ። ምሽት 1 ሰዓት ተኩል አርሰናልም ሌሎች ጨዋታዎች የሚያደርግ ይሆናል። በሜዳውና በደጋፊዎች ፊት 11 ሰዓት ላይም የሚደረጉ ጨዋታዎች አሉ። በአጠቃላይ 5 ያክል ጨዋታዎች በእንግሊዝ ፕሪሚየር ሊግ የሚደረጉ ይሆናል። በስፔን ላሊጋ ባርሴሎና ከሜዳቸው ውጪ ምሽት 4 ሰዓት ላይ ከሌጋኔስ ጋር የሚያደርጉት የስፔን ላሊጋ የ32ኛ ሳምንት መርሃ ግብር ጨዋታ ተጠባቂ ነው። በጣሊያን ሴሪም ተጠባቂ ጨዋታዎች አሉ። እንዲሁም በጀርመን ቡንደስሊጋ ባየር ሙኒክ ከቦርሲያ ዶርትመንድ በጀርመን ቡንደስሊጋ ተጠባቂ ጨዋታ አለ። በፈረንሳይ ሊጓንም የሚደረጉ 3 ያክል ጨዋታዎች አሉ። እነዚህን በሰፊው የምንዳሰስ ይሆናል። ቅድሚያም የእንግሊዝ ፕሪሚየር ሊግ ጨዋታዎችን በመዳሰስ እንጀምር። ማንቸስተር ሲቲ ቀን 8 ሰዓት ተኩል ላይ ከክሪስታል ፓላስ ጋር በኢትሃድ ስቴዲየም የሚያደርጉት ተጠባቂ ጨዋታ አለ። አሰልጣኝ ፔፕ ጋርዲዮላ ከአሰልጣኝ ኦሊቨር ግላስነር ጋር የሚያደርጉት ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች ዛሬ የሚገናኙ ይሆናል። ክሪስታል ፓላሶች ተከታታይ ያለፉትን 5 ጨዋታዎች እንግዲህ ጥሩ እንቅስቃሴ ማድረግ ችሏል። ካለፉት 7 ጨዋታዎች አንዱን ብቻ ነው አቻ መለየት የቻሉት። ይህም እጅግ በጣም ጥሩ ደረጃ ላይ የሚገኘው ይሆናል። ማንቸስተር ሲቲዎች ደግሞ ካለፉት 5 ጨዋታዎች እንግዲህ ሁለቱን አሸንፈው ሁለቱን አቻ ወጥተው በአንዱ ተሸንፏል። የመጨረሻ ጨዋታቸውን በእንግሊዝ ፕሪሚየር ሊግ ከማንቸስተር ዩናይትድ ጋር 0-0 የወጡበትን ጨዋታ ተመልክተን ነበር። እጅግ በጣም አሰልቺ ጨዋታ ነበር። ያንን ጨዋታ መመልከት እየቻለው ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው ይህንን ጨዋታ የሚያደርጉት። ከክሪስታል ፓላስ ጋር ባደረጉት ኢንተርናሽናል ጨዋታዎች 37 ጊዜ ማንቸስተር ሲቲ ያሸነፈ ሲሆን 16 ጊዜ ደግሞ ክሪስታል ፓላስ ማሸነፍ ችሏል። 17 ጊዜ አቻ ነው መለየት እየቻሉት። በመጀመሪያው ጨዋታ በሴልሃርስት ፓርክ ስቴዲየም በተደረገ ጨዋታ 2 አቻ ነበር መጠናቀቅ እየቻለው። ዳንኤል ሙኖዝ እንዲሁም ደግሞ ላክሮስ ነበር በሁለቱም ጎሎች ለክሪስታል ፓላስ ማስቆጠር እየቻሉት። ኤርሊንግ ብሮት ሃላንድ እንዲሁም ደግሞ ሪኮ ሊዩስ የአቻነቷን ጎል በማስቆጠር 1 ነጥብ መያዝ ችለው ነበር። በዛ ጨዋታ ላይ ሙሉ የጨዋታ የበላይነት ነበራቸው። ነገር ግን ሙሉ 3 ነጥብ ማግኘት አልቻሉም። በዛሬው ጨዋታ ላይ እንግዲህ ኤርሊንግ ብሮት ሃላንድ በአብዛኛው ጨዋታ ላይ ቢያገባም በዛሬው ጨዋታ ላይ የማይገኝ ተጫዋች ነው። የመጨረሻ 5 እርስ በርስ ጨዋታቸውን ስንመለከት 3ቱን ማንቸስተር ሲቲ ያሸነፈ ሲሆን በሁለቱ አቻ መለያየትም ችሏል። ዛሬ በኢታድ
ኢቲሃድ 55000 ደጋፊዎችን በሚይዘው በዚህ ስቴዲየም ነው ይህ ጨዋታ የሚካሄደው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ሮድሪ፣ ጆን ስቶንስ፣ ማኑኤል አካንጂ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ በማንቸስተር ሲቲ በኩል በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በቅጣት ምክንያት እንዲሁም ደግሞ በጉዳት ምክንያት በክሪስታል ፓላስ በኩል የማይገኙ ተጫዋቾች አሉ። በተለይም ወሳኝ ተጫዋቾቹ በቅጣት ምክንያት እንደማይገኙ እየተመለከትን እንገኛለን። የቀድሞ የአርሰናል ተጫዋች የነበረው ኤዲ ኒኪቲያ እንዲሁም ደግሞ በዚህ ዓመት እጅግ በጣም ድንቅ አቋሙን እያሳየ የሚገኘው ለእንግሊዝ ብሔራዊ ቡድንም ጨዋታ እያደረገ የሚገኘው በቼልሲ ራዳር ውስጥ የሚገኘው ማርክ ጉሂም በቅጣት ምክንያት በዛሬው ጨዋታ ላይ የማይገኝ ሌላኛው ተጫዋች ነው። ዱኩሬም በዚህ ጨዋታ ላይ የማይገኝ ተጫዋች መሆኑን አሳውቋል። ሪቻርድስ እንዲሁም ደግሞ ሬድ በጉዳት ምክንያት የማይገኙ ሌሎች የክሪስታል ፓላስ ተጫዋቾች መሆናቸውን አሰልጣኝ ኦሊቨር ግላስነር ማሳወቅ ችለዋል። ካለፉት ተከታታይ ጨዋታዎች እንግዲህ ጥሩ እንቅስቃሴ ላይ ይገኛሉ ክሪስታል ፓላሶች። በዚህም ደረጃቸውን ማሻሻልም ችለዋል። 11ኛ ደረጃ ላይ ነው በ43 ነጥብ መቀመጥም እየቻሉት አንድ ጨዋታ ይቀራቸዋል ከኒውካስል ዩናይትድ ጋር የሚያደርጉትን ጨዋታ። ማንቸስተር ሲቲዎች በ6ኛ ደረጃ ላይ መቀመጥ ችሏል በ52 ነጥብ በ9 ነጥብ ከፍ ብለው ከክሪስታል ፓላስ ይህንንም ጨዋታ ተጠባቂ እያደርጓል። ማንቸስተር ሲቲዎች ለቻምፒየንስ ሊግ ብቁ ለመሆን እንግዲህ የሚያደርጉትን ሩጫ ዛሬም የሚቀጥሉ ይሆናል። ከ1 እስከ 5 እንደሚያልፉ ይታወቃል። በእንግሊዝ ፕሪሚየር ሊግ ያለፈውን ሳምንት ጨዋታ ማሸነፋቸውን ተከትሎ አርሰናል ሪያል ማድሪድን ማሸነፉ ተከትሎ ቀጣይ ጨዋታዎች እንግዲህ በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች 5 መሆናቸው ተረጋግጧል። ይህንም ተከትሎ ከ1 እስከ 5 የሚያደርጉት ፍልሚያ እየተጠበቀ ይገኛል። ሊቨርፑል እንዲሁም ደግሞ አርሰናል የመግባት እድላቸውን ሰፋ ማድረግ ችሏል። ሊቨርፑል ማረጋገጥም ችሏል። ኖቲንጋም ፎረስት፣ ቼልሲ፣ ኒውካስል ዩናይትድ፣ ማንቸስተር ሲቲ፣ አስቶን ቪላ፣ ፉላም፣ ብራይተን እንዲሁም ደግሞ በርንማውዝ ይህንን ቦታ ለማግኘት የሚፋለሙ ክለቦች ይሆናሉ። ከ4ኛ እስከ 10ኛ ደረጃ ላይ ያሉት የነጥብ ልዩነት 8 ነጥብ ብቻ ነው። በ53 ነጥብ እና በ45 ነጥብ መካከል ያለ የነጥብ ልዩነት ነው። በዚህ ሰዓት ላይ ክሪስታል ፓላስም ይህንን እድል ይዞ ነው የሚጫወተው። ይህንንም ለማሳካት እንግዲህ ማንቸስተር ሲቲ እና ክሪስታል ፓላስ ዛሬ የሚፋጠጡ ይሆናል። የ4ኛና የ6ኛ ደረጃ ልዩነታቸው በ1 ነጥብ ብቻ ነው በቼልሲ እና በማንቸስተር ሲቲ በኩል የሚገኘው ማለት ነው። ኒውካስል ዩናይትድ በ5ኛ ደረጃ ላይ መቀመጥ ችሏል። አንድ ጨዋታ ይቀረዋል ከክሪስታል ፓላስ ጋር፣ እሱንም ጨዋታ የምንመለከት ይሆናል። በአሁኑ ሰዓት ላይ ግን እነዚህ ክለቦች ለቻምፒየንስ ሊግ የሚያደርጉትም ሌላኛውን ፍልሚያ የምንመለከት ነው የሚሆነው። አሰልጣኝ ፔፕ ጋርዲዮላ ያለፈውን የማንቸስተር ዩናይትድን ጨዋታ ጥሩ ጨዋታ ሲሉ ገልጸውት ነበር። ነገር ግን ለደጋፊ እጅግ በጣም አሰልቺ ጨዋታ እንደነበር ተመልክተንም ነበር። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ይህን ጨዋታ ለማሸነፍ ይገቡ ይሆን ወይስ የዛሬውንም ጨዋታ በክሪስታል ፓላስ ይሸነፋሉ ወይስ አቻ ይወጣሉ በሜዳቸውና በደጋፊዎች ፊት የምንመለከት ይሆናል። አድማጭ ተመልካቾቻችንም ግምታችሁን ልታስቀምጡልን ትችላላችሁ። ሌላው 11 ሰዓት ላይ የሚደረጉ 3 ያክል ጨዋታዎች አሉ። ብራይተን ኤንድ ሆቭ አልቢዮን ከሌስተር ሲቲ ጋር ሲጫወት፣ ኖቲንጋም በሜዳው ኤቨርተንን ያስተናግዳል። ሳውዝሃምፕተን ደግሞ ከአስቶን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። በአሜሪካን ኤክስፕረስ ስቴዲየም ብራይተን ሌስተር ሲቲ ነው የሚያስተናግደው። ሌስተር ሲቲ እንግዲህ በዚህ ዓመት ታሪክ እየሰራም ይገኛል። ተከታታይ ጨዋታዎችን በመሸነፍ በአሰልጣኝ ሩድ ቫን ኒስተልሮይ እየተመሩ እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ መስራታቸውን ተመልክተናል። በትንሹ ስቴዲየም በአሜሪካን ኤክስፕረስ ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ በታሪካቸው 18 ጊዜ ሌስተር ሲቲ ማሸነፍ ችሏል። 14ቱን ደግሞ ብራይተን ያሸነፈ ሲሆን 11ዱን አቻ መለየት ችሏል። በዚህ ዓመት በመጀመሪያ ዙር በተደረገ በኪንግ ፓወር ስቴዲየም ሌስተር ሲቲ ከብራይተን ጋር 2 አቻ በሆነ ውጤት ማጠናቀቅም ችለው ነበር። የመጨረሻ 5 ተከታታይ ጨዋታዎችን ስንመለከት አንዱን ብራይተን አንዱን ሌስተር ሲቲ 3ቱን ደግሞ አቻ ነው መለየት የቻሉት። በዛሬው ጨዋታ ብራይተን ቅድሚያ ግምት ተሰጥቶት ነው ይህን ጨዋታ የሚጀምረው። በፋቢያን ሄልዝረር እየተመራ ሩድ ቫን ኒስተልሮይ ተከታታይ ሽንፈታቸውን እያስተናገዱም ይገኛሉ። ተከታታይ 7ኛ ሽንፈታቸውን እንግዲህ ያለፈው ሳምንት መሸነፋቸውን ተመልክተናል። በኒውካስል ዩናይትድ 3-0 በሜዳቸውና በደጋፊዎች ፊት። በአሁኑ ሰዓት ላይ ደግሞ በወራጅ ቀጠናው በግርጌው ደረጃ ላይ ነው የሚገኙት። 19ኛ ደረጃ ላይ መቀመጥ ችሏል። 17 ነጥብና 45 የግብ ዕዳ በመያዝ ሌስተር ሲቲ በዚህም እንግዲህ የመውረድ ጋሬጣውን ከፍ ማድረግም ችሏል። ሌስተር ሲቲ በዚህ ዓመት ይወርዳል ተብሎ የሚጠበቅ ሌላኛው ክለብ ነው። ሳውዝሃምፕተን ያለፈውን ሳምንት መውረዱን ማረጋገጡን ተከትሎ እንግዲህ ቀጣይ የሚወርደው ሌስተር ሲቲ እንደሆነ ይጠበቃል። ከዛ በኋላ ኢፕስዊች በ20 ነጥብ እንግዲህ 18ኛ ደረጃ ላይ መቀመጥ ችሏል። ከ17ኛ ደረጃ ጋር ያላቸው የነጥብ ልዩነት ከወልቨርሃምፕተን ጋር ማለት ነው ሌስተር ሲቲዎች የ15 ነጥብ የነጥብ ልዩነት ይኖራቸዋል። ይህንም የማጥበጥ እጅግ በጣም ከፍተኛ እድል ይኖራቸዋል ተብሎ አይጠበቅም። ይህም እንግዲህ ምናልባት የዛሬው ጨዋታ የመውረድ ጋሬጣቸውን ወይም እድለኝነታቸውን የሚያረጋግጡበት እድል ሊኖር ይችላል። ይህን ጨዋታ የሚሸነፉ ከሆነ ቀጣይ 5 ጨዋታዎች ናቸው የሚኖሩት። 5ን ጨዋታ በ3 እንኳን ብናባዛው 15 ነጥብ ይቀራል። ይህን ጨዋታ የሚሸነፉ ከሆነ ወልቨርሃምፕተን አቻ ወይም ደግሞ
የሚያሸንፍ ከሆነ ሁለተኛውን የመውረድ የሚያረጋግጠው ሌስተር ሲቲ በዚህ ሳምንትም ይሆናል ተብሎ ይጠበቃል። ይህንንም ለማድረግ ነው ዛሬ ከብራይተን ጋር የሚጫወቱት። ብራይተን ኤንድ ሆቭ አልቢዮን ተከታታይ የሁለት ጨዋታዎች ሽንፈት አስተናግደው ነበር። 9ኛ ደረጃ ላይ ነው የሚቀመጡት። እንዲሁም ክለብ ለቻምፒየንስ ሊግ የመግባት እድልም ይኖራቸዋል። ዛሬ በሜዳቸውና በደጋፊዎች ፊት በአሜሪካን ኤክስፕረስ ስቴዲየም የሚደረግም ተጠባቂ ጨዋታ ነው። ኖቲንጋም ፎረስትም ከኤቨርተን ጋር ይጫወታሉ። ኤቨርተን አሰልጣኝ ዴቪድ ሞይስን ካመጡ በኋላ እንግዲህ ጥሩ ለውጥ ላይ ነው የሚገኙት። አሰልጣኝ ኑኖ ስፕሪንቶ ሳንቶ ደግሞ ኖቲንጋም ፎረስትን ልዩ ማድረግም ችሏል። በአሁኑ ሰዓት ላይ 3ኛ ደረጃ ላይ ነው በእንግሊዝ ፕሪሚየር ሊግ የሚቀመጡት። ዛሬ በሜዳቸው በሲቲ ግራውንድ ነው ጨዋታቸውን የሚያደርጉት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ በታሪክ ኖቲንጋም ፎረስት 45 ጊዜ፣ ኤቨርተን 55 ጊዜ ያሸነፉ ሲሆን 28 ጊዜ ደግሞ አቻ ነው መለየት የቻሉት። በመጀመሪያው ዙር ጨዋታ በጉዲሰን ፓርክ በተደረገ ጨዋታ ኖቲንጋም ፎረስት ከሜዳቸው ውጪ ማሸነፍ ችሎ ነበር። ክሪስ ውድ ደግሞ ጊብስ ዋይት ሁለቱን ጎሎች ማስቆጠር ችሏል በመጀመሪያው እንዲሁም ደግሞ በሁለተኛው አጋማሽ። በዚህ ዓመት ክስተት የሆነው ኖቲንጋም ፎረስት ዛሬ በሜዳቸውና በደጋፊዎች ፊት በዚህ ሳለ ከባድ እየሆነ የመጣውን ኤቨርተንን የሚገጥሙ ይሆናል። ኤቨርተን አሰልጣኙን ከቀየረ በኋላ ሽንፈት እያስተናገደ አይገኝም። ተከታታይ አቻዎችን እንዲሁም ደግሞ ማሸነፎችን ተያይዞታል። ከወራጅ ቀጠናው በመውጣት በአሁኑ ሳለ ደረጃቸውን ከፍ በማድረግ ወደ 15ኛ ደረጃ ላይ መምጣት ችሏል። ከ18ኛ ነው ወደ 15ኛ በመምጣት የመውረድ ጋሬጣውን ማንሳት የቻሉት አሰልጣኝ ዴቪድ ሞይስ ዛሬ ደግሞ ከከባዱ ኑኖ ስፕሪንቶ ሳንቶ ጋር የሚጫወቱ ይሆናል። እነዚህ ሁለቱ ክለቦች እንግዲህ በመከላከል የመጫወት የሚታወቁ ናቸው። በተለይም ኑኖ ስፕሪንቶ ሳንቶ እጅግ በጣም በመከላከል የሚያገኟቸውን አጋጣሚዎች ለመልሶ ማጥቃት ለማስቆጠር ይፈልጋሉ እንዲሁም ደግሞ ይጠቀማሉ እና አንቶኒ ኤላንጋና ጊብስ ዋይት የመሳሰሉ ተጫዋቾች ደግሞ ይህንን ነገር የሚያደርጉ ወሳኝ ተጫዋቾቻቸው ናቸው። በዛሬው ጨዋታ ከዴቪድ ሞይስ ጋር የሚገናኘው ይሆናል። ዴቪድ ሞይስም ብዙ የሚያጠቃ ቲም እንዳልሆነ ይታወቃል። ዛሬ ማን ያሸንፋል የምንመለከተው ነው የሚሆነው። ካርልቨርት ሌዊን እንዲሁም ደግሞ ሊንደርስትሮም በጉዳት ምክንያት በኤቨርተን በኩል የማይገኙ ተጫዋቾች ነው ሲሆኑ ክሪስ ውድ አዎኒ እንዲሁም ደግሞ ኦሊ አይናና አንቶኒ ኢሊያንጋ በዛሬው ጨዋታ ላይ የማይገኙ ተጫዋቾች ናቸው። ወሳኝ ተጫዋቾቻቸው ክሪስ ውድ እንዲሁም ደግሞ አንቶኒ ኢላንጋ ዛሬ አለመኖራቸው ምናልባት ክፍተት ሊሆን እንደሚችል እየተገመተም ነው የሚገኘው። ነገር ግን የጨዋታ 11 ሰዓት ላይ የሚጀምር ይሆናል። ሳውዛምፕተንም አስቶን ቪላ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አስቶን ቪላ ከሜዳቸው ውጪ ነው የዛሬውን ጨዋታ የሚያደርጉት። ያለፈውን ጨዋታ ማሸነፍ ችለዋል። ዛሬ ደግሞ ከሜዳቸው ውጪ የሚያደርጉት ጨዋታ ነው። 7ኛ ደረጃ ላይ መቀመጥ ችለዋል። ከ4ኛ ደረጃ ማለትም ከቼልሲ የነጥብ ልዩነታቸው 2 ነጥብ ብቻ ነው። ይህንም የቀጣይ ዓመት የተከታታይ የቻምፒየንስ ሊግ ቦታን ለማግኘት እንግዲህ የሚፋለሙ ይሆናል። በዚህ ዓመት እስከ ሩብ ፍጻሜው ድረስ እየተጓዙ ይገኛሉ። ያለፈውን ሳምንት ጨዋታ በሳምንት ግማሽ እንግዲህ በፒኤስጂ መሸነፋቸውን ተመልክተናል። በዚህ ዓመት ጥሩ እንቅስቃሴ በቻምፒየንስ ሊጉ ማድረግም ችሏል። በቀጣይ ዓመት ዳግም በቻምፒየንስ ሊጉ ለመገኘት እንግዲህ የሚያደርጉት ዛሬ የወሳኝ ጨዋታ በ32ኛ ሳምንት የሚጫወቱ ይሆናል አሰልጣኝ ኡናይ ኤምሪ። ሌላኛው ተጠባቂው የአርሰናልና የብሬንትፎርድ ጨዋታ ነው። አርሰናል በእርግጥ ይህንን ሊግ ወይም ደግሞ የሊጉ ጨዋታዎችን በመተው ፎከሱን ወደ ቻምፒየንስ ሊግ ማድረጉ አይዘነጋም። በዚህ ጨዋታ ላይም ወሳኝ ተጫዋቾቻቸው ይሰለፋሉ ተብሎ አይጠበቅም። ከነዚህ መካከል እነ ዊሊያም ሳሊባ፣ ዴክላን ራይስ እና ቡካዮ ሳካ የመሳሰሉ ተጫዋቾች እረፍት ይሰጣቸዋል። ቡካዮ ሳካ በእርግጥ መጠነኛ ጉዳት አለበት። ነገር ግን እነዚህ ተጫዋቾች የሚሰለፉ እንዳልሆኑ ነው ካሁኑ ግምት እየወጣ የሚገኘው። እነ ጁሊያን ቲምበርም ቢሆን በዚህ ጨዋታ ላይ የማይሰለፉ ተጫዋቾች ናቸው። የቻምፒየንስ ሊጉን ዋንጫ ለማንሳት ቆርጠው የተነሱት አሰልጣኝ ሚኬል አርቴታ ያለፈውን ጨዋታ እንግዲህ ሪያል ማድሪድን በሜዳቸውና በደጋፊዎች ፊት ያልተጠበቀ 3-0 ሽንፈት እንዳስተናገዱ በሪያል ማድሪድ በኩል ተመልክተናል። አሰልጣኝ ሚኬል አርቴታ ደግሞ ወሳኝ ድል አሳክተናል ሲሉ ነበር መናገር እየቻሉት። በዛሬው ጨዋታ ደግሞ ወሳኝ ተጫዋቾቻቸውን ለማሳረፍ እንግዲህ እንደሚያቅዱ ነው መረጃዎች እየወጡ የሚገኙት። ይህንንም ለቀጣይ ጨዋታ እረፍት እንዲሆናቸው ግብዓት ይሆናል ተብሎ ይጠበቃል። የእንግሊዝ ፕሪሚየር ሊግ ዋንጫውን በዚህ ዓመት እንግዲህ ለሊቨርፑል የሰጡም ይመስላል። በአሁኑ ሰዓት ላይ የነጥብ ልዩነታቸው 11 ደርሷል። ይህንንም ተከትሎ እንግዲህ ተከታታይ 6 ጨዋታዎች ናቸው የሚቀራቸው። ዛሬ ደግሞ የሚጫወቱ ከሆነ 5 ጨዋታዎች። ይህንንም ተከትለው አርሰናል ፎከሱን ወይም ደግሞ ኢላማውን ወደ ቻምፒየንስ ሊጉ በማድረግ እንግዲህ የዛሬውን ጨዋታ ከብሬንትፎርድ ጋር ምሽት 1 ሰዓት ተኩል ላይ በሚያደርገው ጨዋታ ሌሎች ተቀያሪ ተጫዋቾችን ይጠቀማል ተብሎ ይጠበቃል። በዛሬ ጨዋታ ላይ የማይገኙ ተጫዋቾችም አሉ። ጋብሪኤል ጂሰስ፣ ካይ ሃቨርትስ እንዲሁም ደግሞ ሌሎች ተጫዋቾቻቸው በዛሬ ጨዋታ አይገኙም። ዲክላን ራይስም መጠነኛ ጉዳት እንዳለባቸው እየተገለጸ ይገኛል። ጋብሪኤል ማጋሌዝም ጉዳት ላይ እንዳለ የሚታወቅ ተጫዋች ነው። ቶሚያሱም እንዲሁ በተመሳሳይ ቡካዮ ሳካና ሪካርዶ ካላፊዮሪም አይገኙም።
እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ እንግዲህ አርሰናል 9 ጊዜ ያሸነፈ ሲሆን ብሬንትፎርድ 6 ጊዜ ማሸነፍ ችሏል። አራቱን ደግሞ አቻ ነው መለያየት የቻሉት። በመጀመሪያ ዙር በተጫወቱበት ጊዜ አርሰናል ከሜዳቸው ውጪ ብሬንትፎርድን 3-1 አሸንፎ ማምጣት ችሎ ነበር። ምንም እንኳን በብሪያን ምቤሞ የመጀመሪያ ጎል እየመሩ ቢወጡም ከዛ በኋላ ግን ጋብሪኤል ጂሰስ፣ ሚካኤል ሜሪኖ እንዲሁም ደግሞ ጋብሪኤል ማርቲኔሊ ባስቆጠራቸው ጎሎች 3-1 አሸንፈው መመለሳቸውን ችለው ነበር። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው ይህን ጨዋታ የሚያደርጉት። አሰልጣኝ ቶማስ ፍራንክ የቻምፒየንስ ሊጉን ጨዋታ ታድመው ነበር። በዛም ጨዋታ ላይ እጅግ በጣም የሚያስገርም ተጫዋች ተመልክቻለሁ። እሱም ዲክላን ራይስ ነው። ያልተጠበቁ ሁለት ቅጣት ምቶችን ማስቆጠር ችሏል። አርሰናልም እጅግ በጣም ገራሚ ክለብ መሆኑን በዛ ጨዋታ ላይ አስመስክሯል። ይህንንም ላደንቅላቸው እወዳለሁ። ዛሬ ግን ለማሸነፍ እንገባለን ሲሉ ነው አሰልጣኝ ቶማስ ፍራንክ መናገርም እየቻሉት። እነዚህ ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ጨዋታዎች ናቸው። በስፔን ላሊጋ የሚደረጉ 4 ጨዋታዎች የሚኖሩ ሲሆን ሪያል ሶሴዳድ ከማዮርካ ጋር ይጫወታሉ ቀን 9 ሰዓት ላይ። ከዛ በኋላ ሄታፌ ከላስ ፓልማስ፣ ሴልታ ቪጎ ከኢስፓኞል እንዲሁም ደግሞ ሌጋኔስ ከባርሴሎና ጋር የሚያደርጉት ጨዋታ ይጠበቃል። ባርሴሎና ምሽት 4 ሰዓት ላይ ነው ከሜዳቸው ውጪ ወደ ሌጋኔስ ተጉዘው ጨዋታቸውን የሚያደርጉት። በዚህ ዓመት አሰልጣኝ ሃንሲ ፊሊክ እንግዲህ ባርሴሎናን ልዩ ማድረግ ችሏል። በላሊጋው እንዲሁም ደግሞ በቻምፒየንስ ሊጉ ልዩ ቲምን እየተመለከትን እንገኛለን። ላሚን ያማል፣ ፓው ኩባርሲ የመሳሰሉ ወጣት ተጫዋቾች እንዲሁም ደግሞ ታዳጊ ተጫዋቾች የተመሰረተው ባርሴሎና በዚህ ዓመት የላሊጋውን ዋንጫ ለማንሳትም እንግዲህ እየመራ ይገኛል። ከመሪው ከሁለተኛው ሪያል ማድሪድ ጋር የሚገኘው የነጥብ ልዩነትም 4 መድረሱን ነው መመልከት እየቻለው። በዚህም 5 ጨዋታ እየቀራቸው እንግዲህ የዛሬን ጨዋታ የሚያደርጉም ይሆናል። ዛሬም ተጠባቂ እንደሚሆን ነው እየተመለከተን የምንገኘው። በአውሮፓ ቻምፒየንስ ሊጉ ቦሩሲያ ዶርትመንድን 4-0 ማሸነፋቸውን ተከትሎ ቀጣይ ጨዋታ ይከብዳል ተብሎ አይጠበቅም። ዛሬ ደግሞ ከሜዳቸው ውጪ የሚጫወቱ ይሆናል። እነዚህ ሁለቱ ክለቦች 10 ጊዜ እየተገናኙ ሲሆን 8ቱን ባርሴሎና አሸንፏል። ሁለቱን ደግሞ ሌጋኔስ ነው ማሸነፍ የቻለው። በዚህ ዓመት የመጀመሪያውን ዙር ጨዋታ ሌጋኔስ ባርሴሎና ስፖቲፋይ ካምፕ ኑ ድረስ መጥቶ ነበር ማሸነፍ የቻለው። ጎሉንም ሰርጂዮ ጎንዛሌዝ ነበር ማስቆጠር የቻለው በ4ኛው ደቂቃ። በዛው ጨዋታው ተጠናቆ ነበር። ሌጋኔስ በዚህ ዓመት እንግዲህ የወራጅ ቀጠና ውስጥ ነው የሚገኘው። ይህንንም ላለመውደቅ የሚያደርገው ወይም ደግሞ ወደ ታችኛው እርከን ላለመውረድ የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ተከታታይ 3 ሽንፈት ያስተናገደ ሲሆን አንዱን አቻ መውጣት ችሏል። በ28 ነጥብ 18ኛ ደረጃ ላይ ነው ሌጋኔስ የሚገኘው። ከደረጃ 1 ላይ የሚገኘው ባርሴሎና ጋር ዛሬ የሚያደርገው ተጠባቂ ጨዋታን የምንመለከትም ይሆናል። ባርሴሎና እንግዲህ ይህን ጨዋታ የሚያሸንፍ ከሆነ ወደ ዋንጫው ጫፍ ላይ ለመድረስ የሚያደርገው እንቅስቃሴ ከፍ የሚያደርግም ይሆናል። በጣሊያን ሴሪ 3 ጨዋታዎች ናቸው የሚደረጉት። ቬንዚያ ከሞንዛ ሲጫወቱ፣ ኢንተር ሚላን ከካግሊያሪ እንዲሁም ደግሞ ጁቬንቱስ ከሊቼ ጋር የሚጫወቱም ይሆናል። ሌላኛው በጀርመን ቡንደስሊጋ የሚደረጉ ጨዋታዎች አሉ። 8 ያክል ጨዋታዎች ናቸው ዛሬ የሚደረጉት። ቀን 10 ሰዓት ተኩል ላይ በሚጀምረው ጨዋታ ቦሩሲያ ሞንቼግላድባክ ፍራይቡርግን ያስተናግዳል። ቦቹምም በተመሳሳይ ኦግስበርግን በዚሁ ሰዓት የሚያስተናግድ ሲሆን ሆፈኔምም ከሜንዝ ጋር በተመሳሳይ 10 ተኩል የሚያደርጉት ተጠባቂ ጨዋታ ነው። ቤር ሊቨርኩሰንም ዩኒየን በርሊንን ያስተናግዳል። ሆልስቴን ኬል ከሴንት ፖሊ ጋር የሚያደርጉት ተጠባቂ ጨዋታ ነው። ሌላኛው ምሽት 1 ሰዓት ተኩል ላይ የሚጀምረው የባየር ሙኒክና የቦሩሲያ ዶርትመንድ ተጠባቂ ጨዋታ ነው። ምንም እንኳን በዚህ ዓመት እንግዲህ ቦሩሲያ ዶርትመንድ የወረደ አቋምን ቢያሳይም እነዚህ የጀርመን ቡንደስሊጋ ወሳኝ ደርቢ ጨዋታ እንደሆነ ይታወቃል። ባየር ሙኒክ በአሁን ሰዓት ላይ በአሰልጣኝ ቪንሴንት ኮምፓኒ እየተመራ የደረጃ ሰንጠረዡን ይዞ ይገኛል። በ68 ነጥብ 1ኛ ደረጃ ላይ ነው መቀመጥ የቻለው። ቦሩሲያ ዶርትመንድ ደግሞ 8ኛ ደረጃ ላይ መምጣት ችሏል። 10ኛ ደረጃ ላይ ነው የነበረው። ተከታታይ 2 ጨዋታዎችን በማሸነፍ 41 ነጥብ በመያዝ ወደ 8ኛ ደረጃ ላይ ከፍ ማለት ችሏል። ወደ ቻምፒየንስ ሊጉ ለማምራት የሚያደርገው የነጥብ ልዩነት 5 ነው የሚገኘው። ሜንዝ 46 ነጥብ የያዘ ሲሆን ቦሩሲያ ዶርትመንድ በአሁን ሰዓት ላይ 41 ነጥብ መያዝም ችሏል። 28ኛ ሳምንት የጀርመን ቡንደስሊጋ ነው ያለፈው ጨዋታ። ዛሬ ደግሞ 29ኛ ሳምንት ጨዋታቸው ነው የሚያደርጉት። ከኒኮ ኮቫች ጋር አሰልጣኝ ቪንሴንት ኮምፓኒ የሚስፋጠጡም ይሆናል። የመጀመሪያ ዙር ጨዋታ በቦሩሲያ ዶርትመንድ ስቴዲየም በተደረገ ጨዋታ አንዳቻ ማጠናቀቃቸውን እናስታውሳለን። በዛም ጨዋታ ላይ በተደረገ ጨዋታ እንግዲህ ጊተንስ የመጀመሪያውን ጎል ሲያስቆጥር ጀማል ሙሴላ በመጨረሻዎቹ ደቂቃዎች ላይ አቻ ማድረግ ችሎ ነበር። ዛሬ ደግሞ በአሊያንዝ አሬና ነው ይህን ጨዋታ የሚያደርጉት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ባየር ሙኒክ 67 ጊዜ እያሸነፈ ሲሆን ቦሩሲያ ዶርትመንድ 34 ጊዜ ማሸነፍ ችሏል። 36 ጊዜ ደግሞ አቻ ነው መለየት የቻሉት። የመጨረሻ የእርስ በርስ ጨዋታቸውን ስንመለከት ቦሩሲያ ዶርትመንድ አንዱን እያሸነፈ ሲሆን ባየር ሙኒክ 2 አሸንፏል። ሁለቱን ደግሞ አቻ ነው መለየት የቻሉት። የዛሬው ጨዋታም በጀርመን ቡንደስሊጋ ተጠባቂ ጨዋታ ነው። በዚህ ጨዋታ ላይ የማይገኘው የሁለቱም ተጫዋቾች አሉ። ማኑኤል ኖዌል፣ ኪንግስሌ ኮማን፣ አልፎንሶ ዴቪስ፣ ጀማል ሙሴላ፣ ቡቹም እንዲሁም ደግሞ
ፓቭሎቪች በጉዳትም ምክንያት በባየር ሙኒክ የማይገኙ ተጫዋቾች ሲሆን ሳቢትዘር፣ ሽሎትበርግ እንዲሁም ደግሞ ማኔና ካምቤል በጉዳት ምክንያት በቦሩሲያ ዶርትመንድ በኩል የማይገኙ ተጫዋቾችም ናቸው። በፈረንሳይ ሊግ ዋንም የሚደረጉ 3 ጨዋታዎች የሚኖሩ ሲሆን ሞናኮ ከኦሎምፒክ፣ ማርሴይ ቶሉዝ ከሊል እንዲሁም ደግሞ ስትራስቡርግ ከኒስ ጋር የሚያደርጉት ጨዋታ ይጠበቃል። በእነዚህ ጨዋታዎች ላይ ግምታችሁን ልታስቀምጡልን ትችላላችሁ። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከክሪስታል ፓላስ እንዲሁም አርሰናል ከብሬንትፎርድ ተጠባቂ ጨዋታ አለ። በስፔን ላሊጋ ባርሴሎና ከሌጋኔዝ ጋር የሜዳ ውጪ ጨዋታ ያደርጋል። በጀርመን ቡንደስሊጋ ተጠባቂው የዛሬ ጨዋታ የባየር ሙኒክና የቦሩሲያ ዶርትመንድ ጨዋታ ነው። እነዚህን ጨዋታዎች ግምታችሁን ልታስቀምጡልንም ትችላላችሁ።